ብያቸዋለሁ። ንጽጽር ውስጥ መግባት አለብኝ ብዬ ስወስን የማውቀው ኢየሱስ ነብይ ነው፣ ኢየሱስ ፈጣሪ አይደለም የሚል እንጂ ስለ ነብያችን አለይሂ ሰላቱ ወሰለም ሲራ አላውቅም፣ ስለ ሱሐቦች ሲራ አላውቅም። ፌስቡክ ላይ እንደመጣን ከዛሬ 10 ዓመት በፊት ካፊሮች ነብያችን አለይሂ ሰላቱ ወሰለም እናታችን አይሻን በዚህ ሂድማዋን ያገቡት ምናምን ሲባል ከካፊር ነው ያወቅኩት። መሰረት ትልቁ ችግር ምንድነው? አለማወቅ። በቃ ደፋር ነች። በቃ አለማወቅ ምንድነው የሚያደርጋችሁ? ደፋር ነው የሚያደርጋችሁ። ኃላፊነት አትወስዱም። እንደፈለጋችሁ ነው አፋችሁን የምትከፍቱት። ምንም አይነት አሁን መሰረት አይደለም ሰው ከሷ ተምሮ ሰው ሊሻሻል ልታግዝ ቀርቶ በሷ ትምህርት የሷ ትምህርት ራሷን አይቀይራትም። ግን ምንድነው እዚህ ማህበራዊ ሚዲያ ላይ ያየው ችግር በእነሱ መካከል አይመካከሩም፣ አይገሳጸጹም። ዝም ብለው ነው እየተሻሹ የሚደጋገፉት። የራሷን እምነት ጠንቀቃ እንኳን ሳታቅ የሰው እምነት ለመስደብ የምትሯሯጥ እንደሆነች ነው እያየን ያለ ነው። ሐዋርያዊት መሰረት የምትባለው ልጅ ሴትዮ whatever እና በጣም የማይሆን ነው። በጣም አካሄዷ ልክ አይደለም። ብዙዎች ጋርም ያለ ይሄ በእነሱ ዘንድ በተለይ ብዙዎች ጋር ያለ ነው። በቃ አሁን ያወቁ ይመስላችኋል ትንሽ ጠብታ ነገር ሲሰሙ እና ስለራሳቸው ራሱ ከሌላው እምነት ተከታይ ሲያውቁ ይሄ እንኳን አያሳፍራቸውም። ይሄ እንኳን ሳያሳፍራቸው ይንቀሳቀሱ ሆነው ስናይ በጣም የምንታዘበውና የሚያስተዛዝበን ነገር ነው። ደግሞ ራሷ ላይ መሰከረች። የራሷን እምነት ተከታይ ሆኖ አሁን ተድላ ለመሰገድ እየመሰከረባት እያንጓጥጣት ነው የሚገኘው። እንግዲህ ተቻለው ነው የሚባለውና እና መሰረት መያዝ ያስፈልጋል። ሁልጊዜም ቢሆን ማወቁ መቅደም አለበት። ማንንም ለማስተማር ከመነሳት በፊት ራሳችን ማወቅ ይኖርብናል የሚለውን መማሪያ ትልቅ ትምህርት የምትሆን ሴትዮ ናት እቺ ሴትዮ። አሁን የኡስታዝ ጀማልን ስም ጠቅሼ ፖስት ባደረኩት ቪዲዮ ላይ ተከትሎ 2-3 ጸያፍ የሆኑ መልእክቶች መጥተውልኛል። እኔ አንድ ነገር ልንገራችሁ። እኔ ደጋግሜ ነው የምነግራችሁ፣ ስርዓት ያዙ። እኔ በቡድን በግሩፕ በጀማዓ አላስብም። እኔ በግል ነው የማስበው። ዝርዝር ነገር ያልተናገርኩት ያንን ጮሆትና ግርግሩን ስለማልወደው ነው። አንድ ነገር ግን ልንገራችሁ። ሃይማኖተኛ ከሆንኩ ቀን ጀምሮ በጣም ፈሪ የሆንኩ ነው። ሐሳቤን በነጻነት መግለጽ አልችልም። ተሸማቃቂ ሰው ሆኛለሁ። ፍርሃቴ የቅንነትና የትህትና ቢሆን ችግር አልነበረው። ፍርሃቴ በቃ ፍርሃት ነው፣ መንቦቅቦቅ ነው። እኔ ማስመሰል አልወድም፣ እውነቱን ነው የምናገረው። በጣም ጎበዝና ጀግና ሰው ስለሆንኩ ደግሞ ከዚህ ፍርሃት መንፈስ ነቅዬ መውጣቴ አይቀርም። ከዛ በጋራ እዚህ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች ስማቸው ነው የሚለያየው፣ የሚናገሩት ነገር ነው እንጂ የሚለያየው በመልክና በባህሪ አንድ አይነት ናቸው። ይሄ ሰውን የማገዝ ሰውን የመረዳት ተግባብቶ የመመካከር ባህሪ የላቸውም። አጠቃላይ በፕሮቴስታንቱም በሉት በእስልምናም በሉት አብዛኞቹ እንደዛ ናቸው። ጥቂት ጤነኞች እንኳን ቢኖሩ እነዛ ጥቂት ጤነኞች በአመፀኞች ታፍነዋል። እኔ እንደዛ አላምንም። እኔ አሁን ስለ ሳላህና ስለ ዲያቆን ዳዊት የግል እይታና አመለካከት ነበረኝ፣ ልናገር ፈልጌ ነበር። ሶኬ ነገሩን ተውኩት። አሁንም ስላለፈ ደግሜ አልመጣም። አጋጣሚ አንድ ቀን የመወያየት እድል ከተገኘ ሐሳቤንና አመለካከቴን ልናገር እችላለሁ። እና ስነ ስርዓት ያዙ። በእኔ አእምሮ እናንተ አይደለም የምታስቡት፣ እኔ ራሴ ነኝ። ለእኔ ኡስታዝ ጀማል ለኢትዮጵያ ያደረገው ውለታ በምንም ጊዜ ያረሰው። ጉድለት ሊኖርበት ይችላል፣ ስተት ሊኖርበት ይችላል፣ ሐሳቡ ተቀባይነት ሊኖረው ላይኖር ይችላል። እሱን እኔ አይመለከተኝም። ሰው ግን ለምን አሰብክ ተብሎ መሰደብ አለበት ብዬ አላምንም። እኔ ማሰብ ይችላል የፈለገውን ሐሳብ። ደግሞ ሐሳብ ነውርም ጽድቅም ኃጢአትም አይደለም፣ ሐሳብ ነው። ሐሳብ በሐሳብ ይለወጣል፣ ሐሳብ ይገዛል፣ ሐሳብ ይጣላል። ሰው ለምን ሐሰብክ ለምን እንዲህ አልክ ተብሎ ግን በዚህ ልክ የሰውን ክብር መንካት ተገቢ ነው ብዬ አላምንም። እኔ በተለይ ኡስታዝ ጀማል በአባይ ግድብ በግብጽ ላይ የሰራውን ስራ መቼም ማረሳ። ግብጽ በአረበኛ ዜጎቿን ጠማማ መልእክት እያስተላለፈች ስታበላሽ ለመላው ዓለም ሕዝብ በአረበኛውም በአማርኛ እየተረጎመ ኢትዮጵያኖችን ሲደግፍ የነበረ ባለውለታ ወንድማችን ነው።
ያነሳውን ሐሳብ አንስቶ ሐሳብ በሐሳብ መጫወት ተገቢ ነበር። እንደዚህ አድርጎ ግን ሰውን ማዋረድ ጤነኛ ነው ብያላም። ለዚህ ነው ውይይት ባህል የለንም እኛ። ምን ወያይ ይመስለናል ግን አንችልም። የውይይትን ባህልና ወጉም ስርዓቱም የለንም። ስለዚህ ኡስታዝ ጀማልን የኢትዮጵያ የቁርጥ ቀን ልጅ አርበኛ ነው ብዬ ነው ማምነው እኔ በግሌ። ይሄ ደግሞ የኔ መብት ነው እና እኔ እዚህ ከማናችሁም ስዳ መለካገት ጋር ህብረት መተባበር አይጠበቅብኝም። እኔ ሞራል ያለኝ ሰው ነኝ። አእምሮ የነቃ ሰው ነው። እንደናንተ አስመስዬ መኖር እንደሌሎቹ አስመስዬ መኖር አልችልም። ቀላል ነው እናንተ የምታደርጉትን ነገር። አቅም አይጠይቅም፣ ገንዘብ አይጠይቅም፣ ህሊና መጣል ብቻ ነው የሚጠበቀው እንጂ ብዙ ሰው እንዲህ ሊያደርግልኝ የሚችል ሐሳብ እኮ መናገር እችላለሁ። አለ እኮ እጄ ላይ ነው ያለው፣ ግን አላደርገውም። አንዴ የነቃ ሰው መልሶ መተኛት አይችልም። ኦሬዲ አንዴ የነቃው ሰው ነኝ እና ስነ ስርዓት ብትይዙ ይሻላችኋል ብዬ ልመክራችሁ እወዳለሁ። እና አሁን ያለው እውነታ ምንድነው? ኡስታዝ ጀማል የሚባለውን እንግዲህ በኪንግስ ኦፍ አባይ የምናውቀውን ሰው በአባይ ጉዳይ ላይ ብዙ ነገሮች ሲሰጥ የነበረ አስተያየት፣ የሴራቸውን የግብጾቹ ምን አይነት ተንኮል እንደሚሰሩ ሲያጋልጥ የነበረ አካታች ነገር ሲሰራ የነበረን ሰው ዛሬ ለምን ጠምደው ብዙዎች ሲያጥላሉት እንደሚውሉ ግራ የሚገባ ነገር ነው። ተድላም እየተቻቸው ያለው እሱ ነው። በጠላትነት መፈራረጁ ልክ አይደለም ነው። በቃ ሁሉንም የሚያግባባ ነገር ይዞ የሚመጣ ሰው ከታየ በቃ ነው የሚሉት። ለምን እንደሆነ አላውቅም። ምንም ያደረገው ነገር የለም። መልካም ሐሳብ ነው ሲያስተላልፍ የምናውቀው ኡስታዝ ጀማል ማለት ነው። የኪንግስ ኦፍ አባይ ላይ የሚሰራው ማለት ነውና በአባይ ወንዝ ዙሪያ በግድቡ ዙሪያ ምን እንደሚያደርጉ ግብጾች የሚያጋለጥ ሰው ነው። የጋራ የሚሆኑ ሰዎችን ለምን ጥመዳ ላይ እንደሚገቡ ግራ የሚገባ ነው እና ይሄም በጣም የሚያሳዝን ነው ማለት ነው። እነዚህ ሃይማኖትን የሚጠሉ ሰዎች ወይንም ሃይማኖት ጥላቻ ያለባቸው ሰዎች ሃይማኖትን ለማሰደብ በተለያየ መንገድ ሞክሮ ነበርና አሁን ደግሞ በሌላ መንገድ መጥቷል። ምን ይዞ መጥቷልና ኡስታዝ ይመስልና ወይም ጥምጣም ጠምጥሞ አንድ ዓሊም ይመስልና ብልግና ነገር በጣም አድርጎ ይናገራል። ሚስትን እንዲህ ያችን ቆሻሻ ነገር እንዲህ በምታረጋግ ጊዜ ምናምን ያችን ቆሻሻ ቃል ይናገራል ማለት ወይም ቄስ መስሎ ከምሮ ጥምጣም ይመጣና እንደ ቄሶች ይሆንና የፈለገውን ብልግና ይናገራል ማለት ነው። ከዛ በኋላ አሁን ዛሬ ለነዚህ ዘረኞች በጣም ጠንቅ ሆነባቸው ሃይማኖት፣ ሁለት ሃይማኖቶች በጣም ጠንቅ ሆነባቸዋል ማለት ነው። ሁለቱ ትልቅ ሃይማኖቶች ለኛ ባህል ለኛ እድገት እንዳናገኝ ያደረጉን እነሱ ናቸው፣ ጫና የፈጠሩብን ብሎ ስለሚያስቡ እነዚህን ሃይማኖቶችን በማጠላሸትና ብልግና ቃል እንደዛ ጥምጣም ለብሶ ወይንም የሆነ ነገር አድርጎ የዛ ሃይማኖት ገጸ ባህሪ ተላብሶ ሃይማኖቱን ሲያሰድቡ ስለምታዩ ማለት ነው። በእስልምና ልንገራችሁ፣ አንድ ሰው ከሚስቱ ጋር ቢያድር ማለት ነው ሚስቱን እንዲህ ባረጋት ብሎ ያችን ብልግና ቃል ይናገር። ሚስቱን በነካት ጊዜ በደረሰባት ጊዜ ነው የሚባለው እንጂ ያቺ ጸያፊ ቃል እንኳን በእስልምና መናገር በጣም በጣም ጸያፊ ነው ማለት ነው። በስርዓት በአደብ ነው በእስልምና ሃይማኖት በአደብ የሆነ ነገር ስትናገር በአደብ እንድትናገር ነው የሚያዘው እንጂ እንደ ጋጠወጥ እንደ ዱርዬ ያችን ግልጧን ቃል እንዲያርጋት ተብሎ መጥፎ ቃላት ራሱ እንድንናገር እስልምና አይፈቅድልንም ማለት ነው። በሌሎችም ሃይማኖቶችም ይጠነቀቃሉ። እንደዚህ ነው እንጂ ሃይማኖት ያለው ሰው ብልግና ቃል አይናገርም። ዛሬ ግን የሃይማኖትን ሽፋን ተላብሶ ኒቃብ ለብሶ ይደንዛሉ። አይታችሁ ከሆነ ኒቃብ ለብሶ በጣም ሂጃብ ለብሶ ምናምን ሲደንሱ ቂጣቸውን ሲወዘውዙ ይታያሉ ሴቶች ማለት። ይሄ እስልምናን ለማሰደብ በሌላም ሃይማኖትም እንደዛ የሆነ መጥፎ አክሽን ያሳያሉ ያን ሃይማኖት ለማሰደብ ማለት ነው። ስለዚህ እኛ በተለይ የኛ ሃይማኖት መገለጫው መጨፈርን አይፈቅድም፣ መደነስን አይፈቅድም፣ መጥፎ ቃላት ከምላስ እንዲወጣ አይፈቅድም። ሲናገርም ስነ ስርዓት ያለው አደብ ያለው አነጋገር ማለት ነው። ሲቆጣም በአደብ እንዲቆጣ ሲማታም በአደብ እንዲማታ ነው እንጂ ከዛ ውጪ የሆነ ስነ ስርዓት አልባኝነት የለም። ስለዚህ ሃይማኖቶችን ለማጠላሸት የሆኑ አካላቶች የራሳቸውን እንትን ወደ ላይ የበላይ ለማድረግ እየታገሉ ያሉትና ሃይማኖቶችን በማጠላሸት ህዝብ ሃይማኖትን እንዲጠላ ለማድረግ ጥረት እያደረጉ ያሉ ሃይማኖት የለሽ ሰዎች በየቦታ ብቅ ብቅ እያሉ እያሰደቡ ስለሆነ ተጠንቀቋቸው ለማለት ነው።